እንዴት ናችሁ? አረ ልጃችን ተፋቱት፣ በእውነት ማርቲኔሊ ተፋቱት። እኔ ማርቲኔሊ በጣም ነው የምወደው። ጥፋት ሰርቷል፣ ምንም ጥያቄ የለውም። ግን ጥፋት አሁን ዳኞች እንኳን ፍርድ ሲሰጡ ብዙ ነገሮችን ታሳቢ ያደርጋሉ። ይሄ ጥፋት ተደጋጋሚ ነው ወይ፣ የሰውየው የቀደመ ባህሪ ምንድን ነው ምናምን ብዙ ነገር ግምት ውስጥ ያስገባሉ። ማርቲኔሊን ሜዳ ላይ እስከምናውቀው ድረስ ያን ያህል አሮጋንት የሚባል በየሰባሰቡ ከተጫዋች ጋር የሚጋጭ ከኳስ ውጪ ሌላ አታካራ የሚፈጥር ልጅ፣ በዳኛ ከበባ ውስጥ ሌላ ነገር የሚፈጥር ልጅ አይደለም። ይሄ ወይም የተደጋጋሚ ቀይ ካርድ የሚያይ በጣም ፕሮቮክ የሚያደርግ ተጫዋች እንደዚህ አይነት ልጅ አይደለም። በጣም ዲሰንት ነው። እውነት ፕሮፌሽናል ስትሆኑ እንደ አርነ ስሎት ትሆናላችሁ። አርነ ስሎት የሰጡትን አስተያየት ሁላችሁም ሰምታችኋል። በተለይ አሁን እንዴው በተለይ ደጋፊዎች፣ በተለይ ማንቸስተር ዩናይትድ ደጋፊዎች እንደ ይቅርታ አድርጉልኝ፣ አረ ምንድነው እንደዚህ እንትን ማለት አንደኛ ጉዳዩ በቀጥታ አይመለከታችሁም። ሁለተኛ ኦን ዘ ፒች ያሉት ዳኛው አሉ፣ ቫር አለ፣ እንደገና ሌሎችም አካላት አሉ እዛ ውሳኔ መስጠት የሚችሉ። አሁን ደግሞ ኤፍኤው ያው እንዲቀጣ ብዙዎቹ እየተመኙ ነው። ኤፍኤው ኦልሞስት ያው ያየው ነው ኢንቨስቲጌት ያደረገው ነው የሚሉ ዜናዎች እየወጡ ነው። እንግዲህ ያው ሊቀጣም ይችላል። ቢቀጣ ምንም ማለት አይደለም እግር ኳሳዊ ህጉን ተከትሎ። ግን አርነ ስሎት የሰጡት አስተያየት ግን በጣም ኢምፕሬሲቭ ነው። 100% በጣም እርግጠኛ ናቸው ስለ ማርቲኔሊ ሆን ብሎ ይሄን ነገር እንዳላደረገ። ምክንያቱም መጎዳቱ ሲሪየስ የሆነ ጉዳቱ አልታየውም። ሰዓት እያባከነ መሆኑን ታሳቢ በማድረግ አርሰናል ደግሞ ድሉን በ3 ነጥቡን በጣም አጥብቆ ይፈልገው ስለነበረ ማርቲኔሊም ደግሞ የአርሰናል አንዱ ቁልፍ ተጫዋች እንደመሆኑ መጠን ክለቡ ሞር ለዋንጫ የሚያደርገው እንቅስቃሴ እንዲያሳምር 3 ነጥቡን ለማግኘት ያለቀችዋን ሰዓት ለመጠቀም በሚደረግ እንቅስቃሴ ውስጥ ሰዓት እያባከነ ነው ብሎ ስላሰበ እንጂ ይህን ያህል ኢሰባዊ ድርጊት የሚፈጽም ተጫዋች አይደለም። ኢሰባዊነት የሚሰማውም ተጫዋች እንዳልሆነ ማናችሁም ታውቃላችሁ። እንደው ውስጣችሁ ያለውን ጥላቻ ወይም ደግሞ ለክለቡ ያላችሁን ጥላቻ ብቻ በሆነ አጋጣሚ መግለጽ ፈልጋችሁ ካልሆነ በስተቀር በዚህ ልክ እንደ እውነት ለመናገር እንደው ስለ ሰባዊ መብት አሁን ደግሞ ሜዳ ላይ ወድቆ ስለተጎዳ ተጫዋች እና በዛ የተፈጸመው ነገር ስንት ዘግናኝ ነገሮች አጠገባችን የሉ። በዚህ ልክ እንደው ለተጎዳ ተጫዋች አላግባብ የሆነ ትሪት ተደርጓል ሜዳ ላይ ተብሎ ይሄን ያህል ጠበቃ ለመሆን መሰለፍ ትንሽ ግምት ውስጥ አይጥለን ማለት ኮርስ እግር ኳሳዊ ምልከታውን ነው የምታዩት ነው ይገባኛል። ግን በዚህ ልክ ደግሞ መሆን የለበትም። እርግማን እኮ ነው በስማም ተሰልፎ እርግማን። ግን ያን ያህል ሲሪየስ ጉዳይ ነው ብዬ አልወስድም። ኦፍ ኮርስ ተጫዋቹ ሲጎዳ ከሚገኘው 3 ነጥብ ኢቭን ከዋንጫም ከምንም በላይ የሰው ልጅ ነው ቅድሚያ ትኩረት የሚሰጠው፣ ቅድሚያ ክብር የሚሰጠው። ስለዚህ ሲሪየስሊ ከተጎዳ የተጎዳውን ተጫዋች ትሪት ወደ ማድረግ ነው ቅድሚያ መስጠት የሚያስፈልገው። እግር ኳሱ የሚያዘው እሱን ነው። የእግር ኳስ ህጉ የሚያዘው፣ የእግር ኳስ ዲስፕሊኑ የሚያዘው እሱን ነው። ግን ማርቲኔሊ በእርግጠኝነት በዛን ያህል ሲሪየስ ጉዳታ እንዳልሆነ ገብቶታል። ከጨዋታውን በኋላ ባደረገው ይቅርታ ይህንን የተናገረው ከዚህ የተለየ ነገር አይደለም። በጣም ይቅርታ ነው ያለው። ተሸማቅቄያለሁ፣ በቃ አዝኛለሁ በነበረው ነገር በጣም ይቅርታ ብሎ ነው የጠየቀው። ይቅርታ እንዲጠይቅ ምንም አስገዳጅ ነገር የለውም። ጭንቅላቱ ባያስብ እንደገና አስተውሎ ነገሩ ልክ አይደለም ብሎ ባያስብ ያን ሊያደርግ አይችልም። ምክንያቱም ይቅርታ ስለጠየቀም ስላልጠየቀም ህጉ መቅጣት ካለበት ይቀጣዋል፣ ማይቀጣውም ከሆነ አይቀጣውም፣ አለቀ። ስለዚህ ያ ነው የሆነው። ምን ይሄን ያህል በጣም ማለት እኔ አሁን የሚሸራሽሩ ሐሳቦች፣ አስተያየቶች፣ እርግማኖች በጣም እንትን ይላሉ። የልጁ የተጎዳ የተባለው ተጫዋች ልጅ ዋና አሰልጣኝ ልጁ የልጁን ጤንነትና አጠቃላይ ህልውናውን የሚፈልጉት የቅርብ አሰልጣኙ ይቅር ባሉበት ሁኔታ ወዲያው ነው ከጨዋታው በኋላ በሰጡት መግለጫ ማርቲኔሊን በተረዱበት ሁኔታ፣ ሌሎቻችን ግን ከሩቅ ቁጭ ብለን ይሄን ያህል እርግማን የምናፈስበት እኔ አሮን ነው እንዴት እንደሆነ በጣም ነው የሚገርመኝ። በዛ ላይ ደግሞ ተጫዋቹ የወደቀበትን ኤሪያ አስቡት። ልክ ጫፍ ላይ ነው፣ መስመሯ ጫፍ ላይ ነው። አሁን መሀል ሜዳ ላይ ቢወድቅ ኑሮ ጉዳቱም ቀላል ቢሆን ኑሮ ለዳኛው አቤት ነው እንጂ የሚለው ልጁን ወደ መግፋት አይሄድም በእርግጠኝነት። ግን ሜዳው ጫፍ ላይ ስለሆነ ኦልሞስት እዚህ ጫፍ ላይ ከወደቀ አይቀር ብሎ አንደኛ ጉዳቱ ሲሪየስ እንደሆነ አልገባውም። ትንሽ ገፋ ወደዛ ወጣ በልና እዛው ትሪት ተደረግ ነው። ጨዋታው ይቀጥል ነው፣ ጨዋታው እንዳይቋረጥ። መሀል ሜዳ ላይ ከወደቀ ያው እንደሚታወቀው ጨዋታው ይቋረጣል። ልጁ ወጥቶ
ከሜዳ እስከሚወጣ ድረስ ጨዋታ አይደረግም። ከዛ በኋላ ልጁ ደግሞ እንግዲህ ሳይን እያሳየ ጠብቆ ሲፈቀድለት ወደ ሜዳ ተመልሶ ይገባል። ተመልሶ መግባት የሚችል ከሆነ ቀላል ከሆነ ጉዳቱ። ስለዚህ ጫፍ ላይ መስመሩ ላይ ስለሆነ የወደቀው እንዲወጣ እና ጨዋታው እንዲቀጥል ነው ጊዜ ለመሻማት ከሚያደርገው ጥረት ነው። እንግዲህ ማርቲኔሊ ደግሞ ምን በዛ ባለቀ ሰዓት ቆሞ ወሎል ትችላላችሁ። አንደኛ ተቀይሮ ነው የገባው፣ በብዙ ደቂቃን ሜዳ ላይ የቆየ ልጅ አይደለም። ሁለተኛ ባለቀ ሰዓት ጎል በማስቆጠርና ክለቡን አንዳንዴም ተሸነፈ ሲባል አቻ እንዲወጣ ለምሳሌ የሲቲን ጨዋታ እናስታውሳለን። ከሲቲ ጋር ባለቀ ሰዓት ጎል አስቆጥሮ ማርቲኔሊ ነው 1 ነጥብ ይዞ የወጣው አርሰናል። 1 ነጥብ ቀላል አይደለም። ሁለተኛ በሻምፒዮንስ ሊግን በሌሎችም ጨዋታዎች ማርቲኔሊ ተቀይሮ ገብቶ ባለቀ ሰዓት ጎል የሚያስቆጥር ልጅ ነው። ስለዚህ ያንን ነገር ያንን ቫይብ መፍጠር ፈልጓል፣ ጓጉቷል። ሙሉ ኢነርጂ ነው ያለው፣ ሙሉ ጨዋታ ስላልተጫወተ ተቀይሮ ስለገባ። ስለዚህ ያችን ሰዓት በጣም ፕሬስ አድርገው ጫና ፈጥረው ጎል እንዲያስቆጥሩና ነጥብ ይዘው አሸንፈው 3 ነጥብ ይዘው እንዲወጡ ጓጉቷል። በቃ ይሄ በጣም ከሬጅ ያለው ተነሳሽነት ያለው የቡድኑን አጠቃላይ ሜንታሊቲ ምንድነው ኢንስፓየር የሚያነሳሳ ኢንስፓየር የሚያደርግ በጣም ተጋዳይ ደም ያለው ተጫዋች የሚያደርገውን ነገር ነው። እንደዛ አይነት ስሜት ነው ያነበብኩት እኔ እንደ አንድ የአርሰናል ደጋፊ። በቃ ይህን ስሜት በጣም ነው የምወደው በአርሰናል ቤት። እንደውም ብዙ የሌለ ከዚህ በፊት ባለፉት ዓመታት እንደዚህ አይነት ደም ያለው ተጫዋች በቃ ኧረ ከየት ይምጣ የምንልበት ጊዜ ነበረ። ስለዚህ በቃ ያ ነው የሆነውና ምንም ከእግር ኳሳዊ እንቅስቃሴ ውጪ የሰራው ሌላ ኃጢአት የለምና ፕሊዝ ተፋቱት ለማለት ያህል ነው። እና ከማን ማርቲኔሊ ብትቀጣም በኤፍኤው ምንም ችግር የለም። ስኳዱ ጥልቅ ነው። የሆነ ጨዋታ ነው የምትቀጣው፣ የሆነ ገንዘብ ነው የምትቀጣው። ገንዘብ is nothing for you ለአንተም ሆነ ለክለቡ ምንም ችግር የለም። በቃ ቻፓም ከሆነ ይከፈላል። ጨዋታም ከተቀጣህ ታርፋለህ አሉህ የሚተኩህ ምንም ችግር የለም። ሌሎቻችሁ ግን ትንሽ ተፋቱት ለማለት ያህል ነው። ተጫዋቻችን በጣም እንወድሃለን። ይመችህ። ጥፋቱ ጥፋት ነው። ጥፋት ግን አምነሃል። ጥፋትን ማመን ታላቅነት ነው። ስለዚህ እኔ ከምንም በላይ አፕሪሺየት የማደርገው ወዲያውኑ ጥፋቱን አምኖ እንደውም ዳይሬክት ሜሴጅ አድርጎለታል ተጫዋቹ። በቃ ከዚህ በላይ ምንም ሊያደርጋችሁ አይችልም ጋይስ። ተፋቱት።